እኔም ሳልጠቀም እናንተን ጎድቼ ይሄ ሞኝነት ይልክ የዋና ጨዋ ዱርዬ ሌባ ነኝ ብዬ አስባለሁ። ለምን ስልክ ስደውል ጥሪው በብዛት መዝሙር ከሆነ አይ መዝሙር ያለው ስልክማ እንትን አይደለም አላወራም ብዬ ዘጋዋለሁ። አራስ ምናምን ከሆነች አይ አራስ ቤት ውስጥማ ቁጭ ብላ እሷን አልሰርቃትም ብዬ ዘጋዋለሁ ማለት ነው። እንደዚህ ያልኩ ራሴን አሞኛለሁ በጣም ማለት ነው። በጣም ከባድ ነው። ብሩ መጥቶ እጅክ ላይ ሲገባ ያኔ ትሞታለህ። በቃ ወኪል ታውቃለህ፣ የቁም ሬሳ ትሆናለህ። ስትሰራው እኮ አይሰማህማ። ስትሰራው ትፈጋና ከዛ ብሩ ተቀበለ እጅክ ላይ ልክ ስታየው ዋጋ ቢስ ይሆንብሃል። እኔ በሰራው ቁጥር ሁሌ እንድታመምኩኝ ነበር። ሁሉ ጊዜ እናቴ ለምናኛለች፣ ሊስትሮ ለምን ቁጭ አትይም ትለኛለች። በቃ የቀን ስራ ስሪ ሌላው ቢቀር ሊዲያ ከየት ከተማ መጣሽ? አዲስ አበባ። የት ሰፈር? ወይራ። ለምን መጣሽ ወደ ቢለት? ወደዚህ የመጣሁት እናቴን ይቅርታ ለመጠየቅ እንዲሁም ደግሞ ይሄ በቃ የኢትዮጵያ ሕዝብን አብዛኛውን ይቅርታ ለመጠየቅ። የኢትዮጵያን ሕዝብ በከፍተኛ ደረጃ ነው የተነካካሽ? እሺ ለምንድን ነው ይቅርታ የምትጠይቂው? ከእናቴ ሳይሆን ከኢትዮጵያ ሕዝብ ስጀምር እኔ አሁን ሌባ ነኝ፣ ማንም አያውቅም። ቅርብ ጊዜ ነው የጀመርኩት፣ ማለት አመት ማለት ነው። አገልጋይ ነበርኩኝ። ሱስ ውስጥ ረዥም ጊዜ ቆይቼ በመዋል ወጥቼ ነበር። ከሱስ ተመልሼ ገብቼ ያው ድጋሚ ግን ስገባ ደስ የሚል አቀባበል ነው ያደረጉልኝ። ሞባይል ባንኪንግ የሚባል አለ፣ በዛ ነው የምሰርቀው። በእርግጥ ረዥም ጊዜ ብዙ ሰው ተጠቅሞበታል፣ እኔ አላውቅም። ከእናቴ ተጣልቼ በወጣሁበት ሰዓት ላይ ነው አብሮኝ የነበሩት ልጆች የሚሰሩት ይሄንን ነው። እንዴት ማለት? ትንሽ አስረጅኝ እስቲ። የተለያዩ ባንኮች ላይ ሞባይል ባንኪንግ አለ። እኔ የምችለውና እኔ የምሰራው የነበረው ንግድ ባንክ ላይ ነው። ይሄን አመት ማለት ነው። ስልክ በቃ አንድ መስመር ይመታል። ከዛ የተጀመረው መስመር አሪፍ ፍሪኮች የሚገቡበት አይነት ከሆነ መስመሩ ይቀጥላል እስከ መጨረሻው ከ00 እስከ 99 የመጨረሻውን እየቀየርን ከዛ በመቀጠል የመሃሉን እየቀየርን እንደዛ ነው የሚመታው። ከዛ ተደውሎ ከንግድ ባንክ ነው ሞባይል ባንኪንግ እና ኢቲኤም ተጠቀማላችሁ እያልን የሚጠቀሙ ከሆነ ሲስተሙ እየተቀየረ ነው ብለን በደንብ አድርገን እናስረዳለን። ንግድ ባንክ እንኳን እንደኛ ያስረዳ። የሚገርም ሁሉንም ሲስተሞች እናውቃቸዋለን። ሁሉንም ሲስተሞች አንዳንድ ጊዜ ሲስተም ተበላሽቶ ለማጣራት ንግድ ባንክ ስንሄድ ይሄ ምን እንደሆነ እኛ አይገባንም የሚሉናል። እኛ ስንነግራቸው ይደነግጣሉ። ምንድነው የምትሉት እናንተ ነው የሚሉን። ከዛ ያ ሰው እየተቀየረ መሆኑን ስለሆነ የሚያውቀው ሲስተሙ ሬጂስተር ተደርጎ ሜሴጁ ነው የሚላክላችሁ እንላቸዋለን። ሜሴጅ ደግሞ ንግድ ባንክ ላይ አንተ ሞባይል ባንኪንግ ካለ ብር ስታወጣ ሲቪ ይገባልሃል። እነሱን ሜሴጆች ነው የምንነግራቸው እኛ። ከዛ በሲቪ ብር ዋሌት ነው በአንድ ዙር 10,000 ብር ነው መላክ የምትችለው። ስለዛ 10,000 ብር ከገባልን ኮምፕሊት ካለው ምንድነው የምናደርገው? ፎርም የ2016ን አዲሱን ፎርም ብለን እንሞላለን። ብዙ ብር ካለው በዋሌት ሳይሆን ቀጥታ በአካውንት እንዲያስገባ ማለት ነው። ሊሚቱ በቀን እስከ 600,000 ብር ድረስ ነው። ከዛ ብሩ ምን ታደርጉበታላችሁ? እኔ ከፍተኛ የሰሩት እስካሁን ድረስ 260 ምናምን ሺህ ብር ነው ከአንድ ሰው የተቀበልኩት። ግን 70-30 የሚባል አለ። 70% ለኛ ነው፣ 30% ደግሞ ለሚቀበለው ሰው ነው፣ ለሚገባው ማለት ነው። በብዛት የክፍለ ሀገር ልጆች አሉ ብር የሚፈልጉ 10,000 ብር 5,000 ብር ተሰጣቸው አካውንት ይከፍታሉ። ከዛ ሞባይል ባንኪንግ አስከፍተው ፓስወርዱን ሰጥተዋቸው ነው የሚሄዱት። የሚያውቁት ነገር የለም። በእነሱ ይገባል ብሩ። ከዛ ድርሻ ይሰጠናል። ይሁን የኔ ወደ ታች ቁልቁል ከተተኝ እንጂ ምንም የዛሬ ወር ከምናምን እኔ አካውንት ውስጥ 130 ምናምን ሺህ ብር ነበረኝ። አሁን ምንድነው ይልክ ሶርሱ ራሱ ለመጥፊያውም ራሱ ነው። በቃ ራሱ የብዙ ሰውን ባለብኝ ግን ባንተ ከዚህ ሁሉ ወጥቻለሁ። ግን ባንተ የእግዚአብሔር ልጅ ተብያለሁ። ግን ባንተ
ምን ተሰማሽ ሳስተምር? የመጀመሪያ ቀን ጠዋት ላይ ነው ለአንድ ሰው መውደቅም መነሳትም ምርጫና ውሳኔው ነው የሚለው። አቅቶኝ ነው የተማርኩት የነበረው። እኔ በጣም ሲጋራ ተጠቃሚ ነኝና በቀን ምንም ነገር አነካውም ከተባለ ማለት በቃ ብር የለኝም ኦር ደግሞ አላጨስም ከተባለ ድፍን 1 ዓመት ቸርች የሚባል የሚጃላቅም ማንንም ሰው አግኝቼ አላውቅም። ያኔ ከቤትም አልወጣም። ከእናቴ ጋር ጣልቼ ነው ወጣሁት። እኔ አንድ ልጅ አለኝ እናቴ ጋር ነው። ድፍን 1 ዓመት ሙሉ እጄ ላይ ብር እየገባ ይሁን እግዚአብሔርን ነው መልክ ደህና ምግብ አልበላሁም። ደህና ምግብ በልቼ አላውቅም። ሁሌ በሰራው ቁጥር እንደታመምኩኝ ነው። ጸጉሬን አልሰራም። እኔ ብር እጄ ላይ በቀን ውስጥ 10 ምናምን ሺህ 20 ምናምን ሺህ ለመጠጥ ብቻ ሲወጣ እኔ አልጠጣም። እኔ በቃ መቃምና ማጨስ ብቻ ነው። እኔ ሲጋራ ነው ከፍተኛ ሱሴ። አላጨስኩም ከተባለ በቀን 20 ፍሬ ወይ 25 እስከ 30 ፍሬ ድረስ አጨሳለሁ። 2 ወር ሙሉ ድፍን በር ዘግቼ የተከራየው በቤት ውስጥ ታመሜ ሳል ደም ነበር የምተፈው የነበረው። እዚህ ከመጣሁ አሁን እዚህ ክሊኒክ ብጠይቃቸው ዛሬ 3ኛ መድኃኒቴን ሰጠችኝና አይዞሽ ዛሬ ትንሽ ለውጥ ይኖርሻል እያለችኝ ነበር። ምንድን ነው ያስከፋሽ? እናቴ ሁልክ የልጅነት ልጇ ነኝ። እኔን ለማሳደግ አረብ ሀገር ሄዳ ነበር ገና በልጅነቴ ማለት ነው። በጣም የጸሎት ሴት ነች። የጸሎት ሴት ነች በጣም ማለት ነው። አሁንም እዚህ ጋር መምጣቴ ቅድም እዛ ቁጭ ብዬ ጥግጋ እያልኩ ነበር። እውነት ነው እግዚአብሔር እሷ ትክክለኛ የጸሎት ሴት ነች ነው ያልኩት። እኔ በኃጢአት ወጥቼ ገና አሁን እኔ እሷ እዛ እያለች ውጭ ኮይት እያለች እኔ እርጉዝ ሆኜ የቤት ሲስተር ምናምኖች የአክስት ልጆች ምናምን ሊነግሯት ሲደውሉላት ማለት ነው ሄሎ ሲሏት እንዴት ናችሁ ደህና ናችሁ አለችና እሙሽ እርጉዝ ነች አይደል አለቻቸው። እሙሽ ነው የምትለኝና እሙሽ እርጉዝ ነች አለች። ደነገጡ። እንደምታዩኝ እኮ አይደለሁም እኔ የጸሎት ሴት ነኝ። እኔ አምላኬን አምነዋለሁ። ጾታውን ነግራችሁ ለልጅም ይሁን ልብስ በጾታው አመጣለሁ። ግን እኔ በጸሎት ስጸልይ አምላኬ ስለነገረኝ ጊዜው እንዳይደርስ ብዬ ካርጎ አድርጌያለሁኝ ያለችው የልጅ ልብስ በጣም ማለት ነው። ብታያት ጠዋት በጣም አስቀይመሻት? አዎ። እሺ ይቅርታ ጠይቀት እስኪ። ዛሬ እኔ ምን እንደምልሽ ነው ያላውቅም። ጉልበትሽን ለእኔ ስትይ እውነት ውበቷን ይኸው። አሁን ግን የምትለብሰው ልብስ ራሱ ማለት ነው ለወሊ እንትን ይላል። በጣም ቆንጆዬ እናት ነበረችኝ። ዛሬ እኔ በጣም ነው የምወድሽ። በጣም ይቅርታ አድርጊልኝ በጌታ። እኔ ምንም አልልም። በቃ አንቺ ይህንን ቀን ታውቂው ነበር እኔ አውቃለሁ። አዎ በእውነት በቃ ሁሉም ቤት ገብቷል። እኔ ሁላችሁንም አዳርሻለሁ ባልልም ግን እኔ ይቅርታ አድርጉልኝ የኢትዮጵያ ሕዝቦች። አብዛኞቻችሁ ያላችሁት ብር ገንዘባችሁን የበላው እኔም ሳልጠቀም እናንተን ጎድቼ ይሄ ሞኝነት ይልክ የዋና ጨዋ ዱርዬ ሌባ ነኝ ብዬ አስባለሁ። ለምን ስልክ ስደውል ጥሪው በብዛት መዝሙር ከሆነ አይ መዝሙር ያለው ስልክማ እንትን አይደለም አላወራም ብዬ ዘጋዋለሁ። አራስ ምናምን ከሆነች አይ አራስ ቤት ውስጥማ ቁጭ ብላ እሷን አልሰርቃትም ብዬ ዘጋዋለሁ ማለት ነው። እንደዚህ ያልኩ ራሴን አሞኛለሁኝ በጣም ማለት ነው። በጣም ከባድ ነው። ስለ ብሩ መጥቶ እጅክ ላይ ሲገባ ያኔ ትሞታለህ። በቃ ወኪንግ ታውቃለህ፣ የቁም ሬሳ ትሆናለህ። ስትሰራው እኮ አይሰማህማ። ስትሰራው ትፈጋና ከዛ ብሩ ተቀበለ እጅክ ላይ ልክ ስታየው ዋጋ ቢስ ይሆንብሃል። እኔ በሰራው ቁጥር ሁሌ እንድታመምኩኝ ነበር። ሁሉ ጊዜ እናቴ ለምናኛለች፣ ሊስትሮ ለምን ቁጭ አትይም ትለኛለች። በቃ የቀን ስራ ስሪ ሌላው ቢቀር ያልወጣችበት ያልወረደችበት የለም። እና በጣም አሳዘንኳት። ይሁን ደውለህ ብታወራት ደስ ነው የሚለኝ። ድምጿን ብቻ ብትሰማው በእውነት ታነሳለች። አሁን ልደውል ደስ ነው የሚለኝ። ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን።
ዮናታን አክሊሉ እባላለሁ ከመልካም ወጣት። እሺ ዮኒዬ፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ ያለሁ። አባ ኢየሱስ አሸበር እግዚአብሔር አባዬ የኔ ውድ ኢየሱስ የኔ ክብር አይዞሽ፣ በጣም እንደተቸገርሽ ልጅሽ ነገረችኝ። አባባ ሰበት በጣም እንደተቸገርሽ ጠብቄ ነበረ። እንኳንም መጣችልኝ ዮኒዬ፣ ጠብቄ ነበር። መምጣቷን ነበር የናፈቅኩት ወደዛ። እግዚአብሔር ሆይ አመሰግናለሁ። ይህን እኮ አባ እሺ፣ አንድ ጊዜ ስሚኝ። በጣም እንደተቸገርሽ ነገረችኝ። አሁን ይቅርታ አድርጊላታ። ኧረ ዮኒዬ፣ ይቅርታ እኮ አድርጌላታለሁ። የእሷን ደህንነት ብቻ ነበር የፈለግኩት ዮኒዬ። የእሷን መመለስ ብቻ ነው። የኔ እኮ ምንም አይደለም ዮኒዬ። አሁን ምንድን ነው የምትሰሪው ስራ? እኔ ስራ የለኝም። ስወጣም ስገባ በቃ አይምሬ ትንሽ እንዲል ብዬ ዲዛይነር ጀመርኩኝ። እቤት ውስጥ ነው ያለሁት። ባልሰራውም ጌታ አዋቂ ነው። ግን አይምሮ ትንሽ ከሰዎች ጋር ስገናኝም ብዬ ቸርች ሄዳለሁ። በቃ እዛ ሄዳለሁኝ። እንደገና በቃ ምን እንደምልግራ ገብቶኝ ነበረ። ያለሁበት ሰፈር ከባድ ነው ዮኒዬ። በመንደር ውስጥ እንደ አይነት ነገር መደረጉ ለእኔ ከበደኝ። የስንቱን ህፃኑ ልጅ በቃ ወሰጅ አንቺ ጋር ይቀመጥ እኔ ጋር ይቀር ብዬ በ7 ዓመቱ ስትወጣ ይዛው ሄደች። ልጁ ይመጣል ስለሚፈልገኝ፣ እኔም ስለምፈልገው ህፃኑ ይመጣል። ሲመጣ በቃ ዮኒዬ የሚነግረኝ ነገር ሁሉ ጌታ ሆይ በዚህ በመጨረሻው ዘመን የሰውን እንዴት ህፃኑ ልጅ የሰውን ይብላ ጌታ ሆይ። እናቴ ያላደረገችው እኔ ያላደረግኩት የሰውን ምንም የጎደለባት ነገር የለም ዮኒዬ። አረብ ሀገር ትሜን የጨረስኩት መስፋ ነው። ጌታ ኢየሱስ አይዞሽ። የምትሰራውን ስራ ታውቂ ነበር ማለት ነው? ዮኒዬ ህፃኑ ልጅ ነግሮኝ ሪከርድ አድርጌዋለሁ። ግን ምን ብዬ ላውራ? ለማን ልንገር? ለጌታ ብቻ። አንዲት እህት ያለች ለእሷ ነው የምነግራት። ይህንን ጉድ ተመልከች እያልኩ ለማን ልንገር? ህፃኑ ልጅ መጥቶ ይነግረኛል። ከሱ ላይ ሪከርድ አደርጋለሁኝ። ለማን ምን ብዬ ልናገር? እሺ፣ አሁን ወደዛ አትመለስም? 2011 እና 2013 እና 14 መታለች። ደህና ህይወት እየኖረች ምንም ሳይታወቅ በማል ተነስታ ወጣች። አዲስ ሰው ቢናገረኝ በቃ ታንቄ እሞታለሁ አለች። ማንም ሳልተናገራትም ተነስታ ልብሷን እንዳለ ይዛ ወጣች። እሺ፣ በቃ አሁን ይስተካከላል። እንደምትወጃት ንገሪያት አንዴ። እየሰማች ኧረ እኔ እወዳታለሁ። አንድ ልጅ እኮ ናት ዮኒዬ። በለሷ እኮ ነው የምልፋው ዘመኔን ሙሉ አረብ ሀገር ትሜን የጨረስኩት ለእሷ ስል እኮ ነው ዮኒዬ። አይዞሽ፣ በቃ ሌላ እኮ ማንም የለኝም። ወይራ ሰፈር ነው ሰፈራችሁ? በቃ ስመጣ መልካም ወጣት ጨርሼ ስመጣ ቸርች ትመጫለሽ እኔ ጋር። ከዛ አገኝሻለሁ፣ አወራሻለሁ፣ ጸልይልሻለሁ። በምችለው ነገር ደግሞ አግዝሻለሁ። ችግር የለውም ዮኒዬ፣ ችግር የለውም። ብቻ እሷ ተስተካከልልኝ፣ እሷ ብቻ ትመለስ። እሺ እናት፣ ወድሻለሁ፣ አይዞሽ። እሺ ዮኒዬ፣ ጌታ ኢየሱስ ይባርክ፣ ዘመኑ ይባረክ፣ ቤት፣ ትዳር፣ ልጆች፣ አገልግሎት። እሺ በይ፣ ይቅርታ ጠይቂያት። ይኸው ስማ፣ እየሰማሽ ሳሪ እናት ይቅርታ አድርጊልኝ እናት። እሺ በጣም ነው ቅርብ ይሻለኝ ሙሽ የኔ እናት እኮ ወድሻለሁ።
እኔ ያላስሞላል ታውቂያለሽ እኮ እወድሻለሁ ልጄ እወድሻለሁ። በቃ እሺ ቻው፣ አይዞሽ፣ እንገናኛለን። መስከረም ላይ አዲስ አበባ ቸርች እንገናኛለን። እሺ ወንጌ፣ እሺ መልካም ጊዜ ይሁንልሽ። እሺ ወንጌ። ጊዜ ነው ክላስ ያቋረጥኩት። አንዴ ማርኬቲንግ ማኔጅመንት ገና ጀመርኩ፣ ወር ምናምንም አልተጠቀምኩም፣ አልተማርኩም፣ ተውኩት። ከዛ ቶም ቪዲዮግራፊ እና ፎቶግራፊ ጀመርኩ። እሱንም ጨርሼ መጨረሻ ላይ ኮሮና ገባና ወረቀት ሳልወስድ ወጣሁኝ። በቃ ሶስተኛ ኔል ጥፍር ጀመርኩና እሱንም አቆምሽ። አሁን ደግሞ እናትሽ ስትነግረኝ ምን አለች? አንድ ሰው ቢናገረኝ ራሴን አጠፋለሁ አልሽ። ማንም አልተናገረሽም፣ ወጥተሽ ሄድሽ። ክፋቱ ደግሞ ማንም አልተናገረሽ፣ ሚናገርሽ አጣሽ። እቤት ውስጥ እንዲህ እኮ ነው አሁን ጉድ። አሁን እኮ ችግር የሆነ እኮ እንዲህ ነው። መናገርም ችግር ነው፣ ዝም ማለትም ችግር ነው። እሺ አሁን ትማሪያለሽ። ከዛ በኋላ ቀጣዩን እናትሽ ግን ድጋሚ ብታለቅስ እንባ ሆኖ የሚቀር እንዳይመስልሽ። ክፉ ነው ይሄ ለቅሶ። አሁን የሰማሽው ለቅሶ ክፉ ነው። ይሄ ሁሉ ጆሮ ውስጥ የገባ ለቅሶ ክፉ ለቅሶ ነው። በእግዚአብሔር ፊት የፈሰሰ እንባ ነው። በደል ያልቆጠረ እንባ ነው። ስተት ያልቆጠረ እንባ ነው። አንቺን አተልቆ ስተትሽን ያሳነሰ እንባ ነው። ከዚህ ቀጥሎ ግን ካለቀሰች አንቺን አሳንሶ በደልሽን ከፍ የሚያደርግ ክፉ እንባ ስለሚሆን ድጋሚ እንዳታስለቅሻት። አጨብጭቡላት። ዛሬ አድርገኛል የብርሃን ልጅ